በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምን አላችሁ? በዛሬው መርሐ ግብራችን ይዘንላችሁ የቀረብነው ታሪክ ደብረ ቁስቋም የሚል ይሆናል። ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ አባታችሁን ቆዩ። ደብረ ቁስቋም ኅዳር 6 ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ከዮሴፍ እና ከሰሎሜ ጋር ከስደታቸው የተመለሱበት ቀን ነው። ሰይጣን በሄሮድስ ላይ ያደረና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሕፃንነቱ ዘመን እንዲገለው አነሳሳው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ጊዜ እመቤታችን የቅድስት ድንግል ማርያም አረጋዊ ዮሴፍና ሰሎሜ ሆነው በአንድ ላይ ተሰደዱ። ይህም ግንቦት 24 ቀን ነው። ወደ ግብፅ ሀገርም ወረዱ። በግብፅ ሀገርም 3 ዓመት ከ6 ወር ከችግርና ከእንግልት ጋር በመሰቃየት ከቆዩ በኋላ ጠላታቸው ሄሮድስ እንደሞተ በሰሙ ጊዜ ወደ ደብረ ቁስቋም ገብተው ከድካማቸው ያረፉበት ዕለት ነው። ደብረ ቁስቋም ወደ ግብፅ በወረዱ ጊዜ ጌታችን የ2 ዓመት ሕፃን ነበረ። ጌታችን ወደ ግብፅ መውረዱ ስለ 3 ነገሮች ነው። አንዱ ሄሮድስ ቢያገኙ እንዳይገድለው፣ ሌሎችም ትስብእት ምትሃት ነው ብለው እንዳያስቡ፣ ሁለተኛውም የግብፅ ሰዎች በመካከላቸው በመመላለሱ ጸጋውን እንዲያገኙ ጣዖታትን ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይወርዳል፣ ጣዖታቱም በፊቱ ያደቃል ያለው የነቢዩ ኢሳይያስ ትንቢት ይፈጸም ዘንድ። የክብር ባልተቤት ጌታችን በረቀቀ ጥበቡ ሸሸ። መጀመሪያ የደረሱበት ሀገርም ስሙ ብስጣ ይባላል። ግን አልተቀበሏቸውም። በዚያም የውሃ ጉድጓድ የለም፣ የሚጠጡትም አላገኙም። ሰዎቹም አልሰጧቸውም ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተአምሩ ውሃን አፈለቀላቸውና ጠጡ። ውሃውም ለሀገሩ ሰዎች መራራ የማትጠጣ ለሩቅ ሰዎች ግን እንደ ማር የምትጣፍጥ ፈዋሽ አደረጋት። ከዚያም ተጉዘው ወደ ምዕራብ ደረሱ። ጌታችንም ተረከዙን አለት ላይ አሳረፈን። በተረከዙም አምሳል በአለቲቱ ላይ ተቀረጸች። ቦታውም የጌታችን የተረከዝ ቅርጽ ተብላ እናቱንም ማርያምን እናቴ ሆይ በዚህ ቦታ ቤተ ክርስቲያን በስምሽ ይጠራል፣ በውስጧም ድንቆች ታምራቶች ይደረጋሉ፣ ስሙም ደብረ ምጥማቅ ይባላል አላት። ከዚያም ወደ ፀሐይ መግቢያ ወዳለ ባህር የአስቄጥስ በረሃ ዱር ከሩቅ አዩ። ጌታችንም በላዩ ባረከ። እናቱንም እናቴ ማርያም ሆይ በዚህ ዱር ውስጥ ብዙዎች መነኮሳት በገድል ተጠምደው በመላእክት አምሳል ያገለግሉኛል አላት። ከዛም ወደ ፀሐይ መውጫ ወዳለ ተራራ ሄዱ። ዮሴፍም የሚመረኮዘውን በትር በእጁ ነበረ። ጌታችንም ይህ ቦታ የሚያቃጥል በረሃ ነውና እንቀመጥ አለ። ጌታችንም የዮሴፍን በትር አንስቶ ሰበራት፣ ጥቃቅን አደረጋት። ከዚያም ቦታ ተከላቸው። በክብሮቾች ጉድጓድ ማሳ መዓዛው የሚጣፍጥ ውሃ አፍልቆ አጠጣቸው። የተከላቸውም ስባሪዎች ወዲያውኑ ለመለሙ፣ ታላላቅ ዛፎችም ሆኑ። ከእርሳቸውም ጣፋጭ ሽታ ሸተተ። እርሱም ከሽቶዎቹ እጅግ የሚጣፍጥ ነው። በለሳንም ብሎ ጠራቸው። እናቱንም ድንግል ማርያም እናቴ ሆይ ይህ የተከልኩት በለሳን እስከ ዓለም ፍጻሜ ከዚህ ይኖራል። የክርስትና ጥምቀትን በአብ በወልድ በመንፈስ ቅዱስ ስም ለሚጠመቁ ከእርሱ ቅባት ይገኛል አላት። የዚህም ቦታ ስም መጠሪያው ነው።
ከዚያም ብህንሳ ወደሚባል ሀገር ሄዱ። ትርጓሜውም ቤተ ኢየሱስ የሆነ ባሲያስ ወደሚባል ቦታ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሽታዎችን ሁሉ የሚፈውስ የጉድጓድ ውሃ አደረገ። ሁለተኛውም በአንዲት ጉድጓድ ውሃ ምልክት በየዓመቱ አደረገ። ይኸውም ከቀን እኩሌታ በማይጠንትና በጸሎት ጊዜ ለእግዚአብሔር በዛች የውሃ ጉድጓድ ዕጣን ሲያሳርጉ የከበረ የወንጌልን ንባብም ሲፈጽሙ በዛች የጉድጓድ ውስጥ ያለ ውሃ ወደ ላይ ወጥቶ እስከ ጉድጓድ አፍ ይደርሳል፣ ከእርሱም ይባረካል። ልክ ከዚያም በኋላ እንደ ቀድሞ ወደ ቦታው ይመለሳል። ውሃውም ከነበረበት እስከ ደረሰበት ይሰፍሩታል። 21 ከሆነ ግን በግብፅ ሀገር ታላቅ ረሃብ ይሆናል። ከዚያም ወደ እስሙንያ ሀገር ሄዶ በዚያ ያሉ ጣዖታትን ባዩአቸው ጊዜ ጣዖታትን ወደቁ፣ ተሰባበሩ። እነርሱም ስሙ አፍሎን ከሚባል ሰው ዘንድ ተቀመጡ። በዚያም የእሽ ዛፎች እንጨቶች አሉ። ለጌታችን ሰገዱ፣ እስከ ዛሬም እንደሰገዱ ናቸው። ከዚያም ወደ ደብረ ቁስቋም ሄደው በውስጧ 6 ወር ተቀመጡ። በዚህም በሽታ ሁሉ የሚያድን የጉድጓድ ውሃ አደረገ። ጌታችን የፈቀደውን በግብፅ የሚኖርበትን ወራት በተፈጸመ ጊዜ ይኸውም 3 ዓመት ከ6 ወር ነው። ሄሮድስ ከሞተ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልሙ ታይቶ የሕፃኑ ነፍስ የሚሹት ሙተዋልና ተነስ፣ ሕፃኑና እናቱን ይዘህ ወደ እስራኤል ሀገር ተመለስ አለው። ያን ጊዜ ተመልሰው ወደ ምስር ደረሱ። በዚያም በዋሻው ውስጥ አደሩ። እሷም እስከ ዛሬ የቅዱስ ሰርጌስ ቤተክርስቲያን ናት። ከዚያም ወጥተው ወደ መጣሪያ ደርሰው በውስጧ ታጠቡ። ይችን የውሃ ምንጭ አስቀድመ እንደተናገር ጌታችን ያፈለቃትን ከዛች ሰዓት ጀምሮ የተባረከችና የከበረች ሆነች። ከዚያም ጌታችን የተከለውን የክርስትናን ጥምቀት የሚፈጸምበት በለሳን ቅባት የሚወጣበት ነው። በእርሱ ደግሞ አብያተ ክርስቲያናት በንዋየ ቅድሳት ታቦተ ሕጉን የሚያከብሩበት፣ ጽላት የሚደረግበት፣ ለክርስቲያኖች ሁሉ መመኪያቸው ነው። በጌታችን መመለስም ልጄን ከግብፅ ጠራሁት ያለው የኦዚያን ትንቢት ተፈጸመ። ስለዚህ ታምራትን በግብፅ ድንቅ ሥራንም አደረጉ። በዚህች ዕለት መንፈሳዊ በዓል ልናደርግ ይገባናል። በቅዱስ መጽሐፍም እንዲህ ብሎ እንደጻፈልን የእግዚአብሔር መልአክ ለዮሴፍ በሕልሙ ታይቶ ሄሮድስ ሕፃኑን ሊገለው ይሻልና ተነስ፣ ሕፃኑንና እናቱን ይዘህ ወደ ምድረ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ኑር አለው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄደ። ከእግዚአብሔር ዘንድ ልጄን ከግብፅ ጠራሁት ተብሎ በነቢያት የተነገረው ይፈጸም ዘንድ። ሄሮድስም እስኪሞት ድረስ በዚያ ኖሩ። ከዚህ በኋላ ሄሮድስ ሰብአ ሰገል እንደተዘባበቱበት ባየ ጊዜ እጅግ ተቆጣና ጭፍሮቹን ልኮ ከሰብአ ሰገል እንደተራዳው ዘመን ልክ 2 ዓመት የሆናቸውን ከዚያም የሚያንሱትን በቤተልሔም አውራጃዎች ሁሉ የነበሩትን ሕፃናት አስገደለ። ያን ጊዜ በነቢዩ ኤርምያስ የተናገረው ተፈጸመ እንዲህ ሲል ራሔል ስለ ልጆቿ ስታለቅስ ብዙ ለቅሶና ዋይታ በራማ ተሰማ፣ መጽናናትንም እምቢ አለች፣ ልጆቿ የሉምና። ሄሮድስም በሞተ ጊዜ እነሆ የእግዚአብሔር መልአክ በግብፅ ሀገር ለዮሴፍ በሕልም ታየው እንዲህ ሲል የሕፃኑን ነፍስ የሚሹ ሙተዋልና ተነስተህ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ። እርሱም ተነስቶ ሕፃኑንና እናቱን ይዞ ወደ እስራኤል ምድር ገባ። አርኪላኦስም በአባቱ በሄሮድስ ፈንታ በይሁዳ እጅ ነገሰ። ይህንን በሰማ ጊዜ ወደዛ ለመሄድ ፈራ። በሕልምም ተገልጦለት ወደ ገሊላ አውራጃ ሄደ። በነቢያት ልጄ ናዝራዊ ይባላል የተባለ ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በእናታችን በቅድስት ድንግል ማርያም በጌታችን በመድኃኒታችን በኢየሱስ ክርስቶስ በቅዱስ ዮሴፍና ቅዱስ ሰሎሜ ስደት ረድኤት በረከታቸው አይለየን። ወስብሐት ለእግዚአብሔር
ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። ይህ ሰማያዊ መንገድ ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን አትዘንጉ። በያለንበት ሰላም እግዚአብሔር አይለየን። ሀገራችን ኢትዮጵያን ሰላም ያደርግልን። ይቆየን።